በትዝታ ሽው ብዬ ወደ ኋላ ተመለስኩ። ይህ ጃን ተከል ሚዲያ ነው። የተከበራችሁና የተወደዳችሁ በጎንደር ከተማና አካባቢው በየትኛውም የሀገራችን የኢትዮጵያ ማዕዘናት በዓለም ዙሪያ የምትከታተሉን አድማጭ ተመልካቾቻችን እነሆ ዛሬ ደግሞ ከኪነ ጥበብ ሰዎች ጋር የተሰኘው ፕሮግራማችን ጀምሯል። ዛሬ ድምፅ መረዋ አቀንቃኝ፣ የባህል ሙዚቃ መሳሪያ ተጫዋች፣ የግጥምና ዜማ ደራሲ ተወዳጁን እጅግ የምናከብረውን በነጠላ ዜማዎቹ አሁን እየታወቀ የመጣውን አስፋው መለስ ይዤላችሁ ቀርብ ያለው ወንድሜ እንደምን ሰላም ሰላም ለመገናኘት አበቃን። እንኳን ደህና መጣ። እንኳን ደህና ቆየ ዜድዬ። ታንኪዩ ደስ ብሎኛል ስላገኘው። የጥምቀት ሰሞኑን ስጠብቅ ነበረ፣ አልቻልኩም ለመምጣት ስራ በዛብህ መሰለኝ። አዎ ስራ ነበረኝ አልቻልኩም ለመምጣት። አሁን ደግሞ ሰሞኑን በዚህ በሰሜን ጎንደር ዞን አንድ የሆነ ሽልማት ተበርክቶልህ እሱን ሽልማት ለመቀበል እንደመጣህና ከዛ በኋላ ተደዋውለን የተገናኘ ነው። እግዚአብሔር ፈቃዱ ነው። እንግዲህ ዛሬ ዝግጅታችን ለአድማጭ ተመልካቾቻችን እናቀርባለን ማለት ነው። የተከበራችሁ የተወደዳችሁ አድማጭ ተመልካቾቻችን የዛሬው የጃን ተከል ሚዲያ እንግዳችን ድምፃዊ አርቲስት አስፋው መለስ የት ተወለደ፣ የት አካባቢ ልጅ ነው ከሚለው እስኪ ጨዋታችን እንጀምር። እንግዲህ ያው ዜዶ እኔ ተወልጄ ያደግኩት ከጎንደር ወደ 120 ኪሎ ሜትር ራቅ ትላለች። ከደባርቅ ወረድ ብለህ ለማሊሞ ስር ላይ ያለች ድብ ባህር የምትባል ቦታ ነው። ድብ ባህር እናውቃታለን። ከዛ በጣም ለምለምና በጣም ደስ የምትል ሀገር ነች። እዛ ነው ተወልጄ ያደግኩት። ይገርማል። ያው በልጅነታችን ሁላችን እንግዲህ በአስኳላም በቤተ ክህነት የማደግ እድል አለ። እንዴት ነው እሱ ነገር አስተዳደግ? ያው እኔ ትንሽ ወደ ገጠር አካባቢ ነው ተወልጄ ያደግኩትና አስኮላው ነው የተማርኩት። ትንሽ ጊዜ ወደ የቆሎ ተማሪነት በጣም ትንሽ ጊዜ ጀምሬ ነበር፣ ግን ያው አልተሳካም። ትንሽ እስከ ዳዊት የመድገም መቼም ትንሽ አልደረስኩም ዜድ። ከልጅነት ጀምሮ ግን በዛ አካባቢ እንደ ገጠር ልጅ ማንጎራጎር እያዜሙ ማደግ በአብዛኛው የተለመደ ነው። አዎ እዛ አካባቢ ምን መሰለ ዜዶ፣ ወደ ሙዚቃ ፍቅር እንዴት እንደገባው ማንሳት ፈልጋለሁና ገጠር ሰርግ በጣም ሚዜውኝ ነበር እና እዚህ ገጠረኛውን በመዝፈን በማቀንቀን ይጫወት ነበር። ከዛ ትምህርት ቤት ላይ ሚኒ ሚዲያ የሚባል ነበርና አማርኛ መምህር እዛ አየችኝ። አንተ ወደ አርቱ መግባት አለብህ ምናምን ላገፋፋችኝ። እኔ ምን እንደሆነም አላውቀውም ነበር፣ ግን በተደጋጋሚ ሰው እየነገረች ስትመጣ ያው መስፈኑ ምን ማለት ጀመረው። ከዛ በፊት ግን ዋሽንት ትጫወት ነበር ገጠር ውስጥ ማለት ነው። ደግሞ ዋሽንት ስትጫወት በጣም ደስ ነው የምትለው። ከዛ በኋላ ከድብ ባህር አደግ፣ በአስኳላም ትንሽም በተወሰነ ደረጃ በቤተ ክህነቱም በቆሎ ተማሪነቱም በጣም ደስ የሚል አስተዳደግ ነው። የኪነ ጥበብ ተሰጥኦ እንዳለ እንዴት አወቅ? እንዴት እያደገ መጣ? እንግዲህ ያው እግዚአብሔር ፍቃድ ሆኖ ነው ወደ ጎንደር ለሕክምና ምክንያት ነበር የመጣሁት እና ስመጣ እዛ ወደዚህ ስመጣ ከሚገርም ዋሽንት ብቻ ነው ይዣት የመጣውና እቺ ዋሽንት ዛሬ 30 ዓመት አካባቢ 30 ዓመቷ ነው። አዎ 30 ዓመቷ ነች። ዋሽንት የተማርኩባት ነች። ገና ቅርስ ልጅ ያሳችላንት። አዎ እና አብራይ ነው በክብር ያለችና ይሄን ይዤ ወደ ሕክምና መጣው። ከዛ በኋላ ሕክምና እየተከታተለ ሕክምና ወደ ጎንደር ከተማ መጣው። እዚህ ቤተሰብ ለራስ ነው ሕክምናው? አዎ ለራሴ ነበር እንዳጋጣሚ። ከዛ እዚህ ቤተሰብ ነበረኝ። ቤተሰብ ጋር ረፍኩ። ምንን እየወሰድኩ ስራ ምናምን እየሰራው አንዴ ማህበረ ሕይወት የሚባል ቀበሌ 13 አንድ ክበብ ነበር። ያው ዜዳንተ ማህበረ ሕይወት አስታውሳለሁ። አዎ ከዛ ማርካቸው አብታሙ ተድላ ምናምን ነበሩ። እዛ የሆነ ማህበረ ሕይወት ውስጥ ጆሲም ነበር፣ ምህረት ነበር። አዎ በጣም አክባሪዎቼ ናቸው። በጣም የምንወዳቸው ወንድሞቻችን፣ አብሮ አደግ ወንድሞቻችን ናቸው። አዎ ከዛ እነሱ ጋር በቃ መመዝገብ ፈልጋለሁ ምናምን አልኳቸው። ነገን አሉኝ፣ መዘገቡኝ። ያው የባህል ዘፈን ነበር። ዋሽንት ግን ሙዚቃ ጋር አብሮ መስራትን ብዙም
እንትን አልነበረኝም፣ እውቅና አልነበረኝም። ከዛ በዚህ አጋጣሚ ያው ማመስገን ፈልጋለሁ። ስለሺ መስፍን ታውቀዋለህ? ስለሺ እሱ የባህልና ቱሪዝም ወባ ሲባል ነበር ያኔ ወጣት ባህል ስፖርት እንደዛ ይባል ነበርና እሱ አገኘ ዋሽንት እኮ በጣም እየጠፋ ያለ የሙዚቃ መሳሪያ ነውና በደንብ ማሳደግ አለብህ ብሎ እሱ መከረኝ። እሱ በነገረኝ ሐሳብ በመያዝ እንግዲህ አሳደግኩት። እጅግ በጣም ደስ ይላል። በተወሰነ ደረጃ ሰርከስ ጎንደር እኛም ጋር መጣ በኋላ ላይ። አዎ እሱንም ልገልጽልህ ነበር። ከዛ ዘመናዊ መሳሪያ ነው የሚሰራ የነበር ማህበራዊ ህይወት። እንዳጋጣሚ አባቴ የሙያም አባት መካሪ እምነት ዘድዬ ሰርከስ ጎንደር አንተ የባህል ሙዚቃን ለመመስረት በጣም እቃውን ሁሉ ገዝተህ እንደነበር አውቃለሁ እና ሰው ነው ወደ አንተ እንድመጣ ያጠቆመኝ። መጣው፣ ጥሩ ትሪት አደረከኝ፣ በጣም ብዙ ነገር እንዳደርግ አንተም ምክሩን ለገስከኝ። አንተም ጋር ተወሰነ ጊዜ ሰርቼ ነበር ሰርከስ ጎንደር ላይ። ያው እንደምታስታውሰው የባህል ሙዚቃ የማቋቋም ፍላጎት ነበረን። ያው በዛን ጊዜ የመንግስት ባንድ ስላልነበረ ከሰርከስ ጎን ለጎን የነበረውን የኪነ ጥበብ ክፍተት ለመሙላት ጥረት አደረግ ነበር። ኪቦርድ፣ ጊታር፣ እንደ ሳክስፎን እንደነበረ ሁሉ በባህሉ ዘርፍ ባህል ሙዚቃ መሳሪያ መጫወት ወደኋላ ቀረ በሚል ከበሮ፣ ማሲንቆ፣ ዋሽንት፣ ክራ አንድ አዲስ አበባ ሁሉ ነገር አሟልቼ መጥቼ ነበር። ግን የሙያተኛ ጥረት ነበር ያኔ እንደምታስታውሰው። በማሲንቆም በዋሽንት በተለይ ጥረት ነበረ። ብዙ ማግዘናል ባንልም ለተወሰነ ጊዜ አብረን አድገናል። በተለይ ከብዙ ድምፀ መረዋ ሙዚቀኞች ጋር እየተወያየ ያደግበትን ነገር አስታውሳለሁ። ምናልባት ያግባቱ ነው ከሆነ የራስህን ጥረት ግን አደንቃለሁ። ትታገል ነበረ ዋሽንትን ይዘህ በዋሽንት የሙዚቃ መሳሪያ ታዋቂ ለመሆን ለማሳደግ ታደርግ የነበረ ጥረት በጣም አደንቅ ነበረ፣ በራስ ጥረት። በኋላ ላይ ደግሞ እዚህ ደረጃ ደርስ ሳይ ደግሞ ይገርመኛል። ምናልባት ጎንደር ከተማ ለረጅም ጊዜ እንደማውቃቸው የሙዚቃ ሙያተኞች በተለይ በድምፃዊነት እንደዚህ ደግሞ ጎን ለጎን ደግሞ የባህል ሙዚቃ መሳሪያዎችን በመጫወት ረገድ በራሱ ጥረትና ጥንካሬ ትልቅ ደረጃ የደረሰ ብዬ በጠቅስ ማጋነን አይሆንም። ማስበሽ ከልቤ ነው የምነግርህና አንዳንዴ ሳይ ይገርመኛል ጥንካሬ። ዞሮ ዞሮ አሁን የደረስክበት ደረጃ የልፋት የድካም ውጤት ነው ለማለት ወደድኩኝ። ከዛ በኋላ ወደ አንዳንድ ስራዎች ልምጣና የጎንደር ሰርከስ እንደወጣ ከዛ በኋላ እንዴት ነው ታዋቂነቱ በሩ የተከፈተበት ስፔሲፊክ የሆኑ ጊዜዎች አሉና ወደ እነሱ ልምጣ። ልክ ነው ዜዶ፣ ያው ካንተ ጋር እንደነበርኩ አንዴ ሚሊኒየም የሚባል ባህል ባንድ አማራ ክልል ላይ በሚሊኒየም ጊዜ የተመሰረተ ነበርና 2000 አቆጣጠር እውነት ነው። እና ያኔ በየዞኑ 5 ሰው ይፈለግ ነበር። እንዳጋጣሚ ከሰሜን ጎንደር ቢኒያም ጎይቶም፣ አለምፀ አስራት አሁን በህይወት የለም፣ ያንተ ልጅ ነው ታደሰ ተወዛዋዡ አንዲት የደንቢያ ልጅ ደግሞ ነበረች እና 5 ከሰሜን ጎንደር ከደቡብ ጎንደር 5 ከእያንዳንዱ ዞን 5 ሲመረጥ በዋሽንት ነበር ነው የተወዳደርኩት። እና እንዳጋጣሚ ያለፍኩኝ ወደ ቡሬ የሚባል አካባቢ ጎጃም ውስጥ እዛ ለ6 ወር ስልጠና አደረግን። ከዛ በኋላ ተመርቀን ወጣን። ተመርቀን ከወጣን በኋላ ሙሉዓለም ባህል ማዕከል ላይ እንደገና ውድድር ተደረገና የሚያልፈው አለፈ፣ ያው የሚሰናበተው ተሰናበተ። እንዳጋጣሚ እኔም አለፍኩና 1 ዓመት ሙሉዓለም ባህል ማዕከል ሰራው። ከዛ በኋላ ያው በእድገት ደግሞ ወደ ሰሜን ወሎ ጉባ ላፍቶ የሚባል ትልቅ ቡድን ነው። ጉባ ላፍቶ የባህል ቡድን ወደዛ ሄደ። ጉባ ላፍቶ ላይ ጥሩ እንቅስቃሴ ታደርግ እንደነበረ ነው። በተለይ ወልዲያ ደግሞ ወሎ በአጠቃላይ ማለት ይቻላል በባህል ሙዚቃ ዘርፉ ታዋቂ ድምፅ መረዋ አቀንቃኞች፣ የባህል ሙዚቃ መሳሪያ ተጫዋቾች፣ ገጣሚያን፣ ደራሲያን የሚፈሩበት አካባቢ ነው። ለሙያ እድገት እዛ ከምታገኘው የህብረተሰብ ክፍል ላቅ ያለ አስተዋጽኦ እንዳበረከተልን ያለ መረጃ ልምድን በማሳደግ ረገድ በተለይ ብዙ እውቀት እንዳገኘህበት ተስፋ አደርጋለሁ። እስኪ የነበረ ቆይታ ባጭር ሲገለጸው። በትክክል ዜድ አንተ እንደገለጽከው እነ አያሙሌ ሙሉጌታ ተስፋ ያገር ነው ወልዲያ በጣም ብዙ በጣም ያሉበት እነ እያለው መስፍን ከሸዋዳል ፈሩበት እና ሰፋባት እና ጉባ ላፍቶ እንደሄድኩበት በጣም እኔ ተቀየርኩ ወይም ተለወጥኩ የምለው ወሎ ከሄድኩ ነውና
ባላፍቶ ላይ በጣም የሚገርም ጊዜ ነው ያሳለፍኩት። 4 ዓመት ነው የሰራሁት። ትምህርቴን መዛም ተምሬ የጨረስኩት ሰሜን ወሎ ዞኑ ሸልሞኝ የዓመቱ ምርጥ ሙዚቀኛ ነው ትልቅ ሽልማት አበርክቶልኝ ከዛ 4 ዓመት እንደቆየው በዝውውር ወደ አንዲ ወሎ ዩኒቨርሲቲ የምስራቅ አማራ የሙዚቃ ፌስቲቫል አዘጋጅቶ ነበር። ዋግምራ፣ ኬሚሴ፣ ላስታ ምናምን አድርጎ የምስራቅ አማራ የሚባሉትን የሙዚቃ ውድድር ተደርጎ እና እንደ አጋጣሚ ያኔ የዓመቱ ኮከብ መሰረት ተጫዋች ተብዬ ወሎ ዩኒቨርሲቲ ሽልማት አበረከተልኝ። የሚገርም ነው። ሰው አበረከተልኝና ተመልሰን ወደ ወልዲያ ስንመጣ እንደገና ለሆነ ጉዳይ ጠሩ። በጣም ደስ ይላል። በተለይ በደርግ ጊዜ የኪነ ጥበብ እድገት ላይ ተጠቃሽ ከነበረው የፋሲለደስ የባህል ቡድን በአንጻራዊነት ደግሞ ጎጃም ሻባይ እንደዚህም ደግሞ ወደ ወሎ ስነ ደግሞ ወሎ ላሊበላ የሚጠቀሱና ገናና ስመጥራ አቀንቃኞች፣ ተወዛዋዦች፣ የኪነ ጥበብ ሰዎች የፈሩበት ነበር። ለተወሰኑ ዓመታት ያዘና ከነሙያተኞች ተቋርጦ ነው የነበረው። ያንን ወደ ነበረበት ክብር የመመለስ እንቅስቃሴ በክልል ደረጃ ጥረት ሲደረግ ጎንደር ላይ ፋሲለደስ የባህል ቡድን እንደተቋቋመው ወሎ ላሊበላን የማቋቋም እንቅስቃሴ ነበርና ወደዛም እንደሰራ ነው ያለ መረጃ። እስኪ ስለሱ አጫውተኝ። ደወሉልኝና ዳምጠው መኮንን ባህል ዜማ ግጥም ደራሲ ባንክ ሙሉ ስራ የሰራው ታውቀዋለህ? መኮንን አዎ። እሱና የሆነ ሰመራ የሚባል ሙዚቀኛ ነበሩ። እነሱ ደወሉልኝ። ስለሆነ ጉዳይ ፈልገን ካሉኝ ወደ ደወሎ ሄድኩኝ። ደሴ እንደሄድኩ ወሎ ላሊበላ መቋቋም ስላለበት መሳሪያ ተጫዋቾችን እንድመለምልና አብሬ ያን ቡድን እንዳስቀጥል ጥያቄው ቀረበልኝ። በሰላማዊ መንገድ ከጉባላፍቶ ወደዛ ወደ ወሎ ላሊበላ ሄድኩና መሳሪያ ተጫዋቾችን በማደራጀት ለአንድ ዓመት ያክል በምክትል አለቃነት ቡድኑን ኮምቦልቻ ዩኒቨርሲቲ ውስጥ ነበር ለ6 ወር ሰልጥኖ ወጣው። አስመርቀን በጣም ይገርም ቡድን መሰረታቸው ተመሰረተ። የጥንት ነባሮችም ተመልሰዋል በህይወት የነበሩ አይ ቲንክ የማሲንቆ ተጫዋቾች እንደዚህ እንደገና ወጣቶች ጋር ማድረጋቸው ነው እንደገና ወሎ ላሊበላ ነው ያቋቋማቸው። መጀመሪያ ወጣቶቹ ተሰባሰቡ። ተወዛዋዦች፣ ድምፃውያኖች፣ መሳሪያዎቹ እንዳልኩ እኔ ነው እንትን ያልኳቸው። ከዛ በኋላ ፋንታይ ተሰማ የምትባል የሴት ማሲንቆ ተጫዋች እሷ አዲስ አበባ ነበረች። በጣም ታዋቂ ናት። አዲስ አበባ ነበረች እና እሷ እንድትመጣ ተደረገች። ጋሻራጌ የሚባል ደግሞ ድሮ አውቃቸዋለሁ። እሳቸውም መሐመድ ከመከም ማሪቱ ለገሰ ጋር ያው እግዚአብሔር እንግዲህ እሱ ነው በህይወት ያለ። ሁለቱ አልፈዋል። አሁን በቅርብ ጊዜ ያለው ያን ቡድን ለ3 ዓመት ጥሩ ደረጃ ደረስን። ምን ያህል ጊዜ ቆየ? ከዛ ወሎ ላሊበላ 3 ዓመት እንደቆየው አንዴ የተወጣጣ ቡድን ወደ ሱዳን ኮንሰርት ሄድ ነበርና ከጎጃም ከጎንደርም ከወሎም እዛ ተወጣጥቶ አንድ ቱር አድርገን ጥሩ ስራ ሰርተን መጣን። 3 ዓመት እንደቆየው ከዛ ወደ ፋሲለደስ ደግሞ ተቋቋመ። ወደ ጎንደር ተመለስክ። በጣም ደስ የሚል ነው። ጎንደር እንግዲህ በራስ ጥረትና ጥንካሬ የባህል ሙዚቃ መሳሪያዎችን ዋሽንትን፣ ማሲንቆም እየሞከርክ አቅምን አሳድገህ ከዛ በሚሊኒየም ተሳትፎ አደረግ። ከዛ ወደ ወሎ ገባ። በወልዲያ በደሴ አድርገህ ጎንደር ተመለስክ። የፋሲለደስ ሀገር ገባህና ፋሲለደስ የባህል ቡድን ሲደራጅ አስታውሳለሁ። ትልቅ እንቅስቃሴ ይደረግ ነበርና ከነዛ መካከል እንግዲህ በባህል ሙዚቃ መሳሪያ እንደዚሁም በድምጽ ከዛም አልፎ በዘመን እንደመስጠት ነገር ፋሲለደስ ላይ ደግሞ ላቅ ያለ አስተዋጽኦ እንደነበረ ነው። እስኪ ፋሲለደስ እንዴት መጣ የሚለው ትንሽና የፋሲለደስ ባህል ቡድን ነበረን ቆይታ እናንሳው። ወደ ፋሲለደስ እንዴት ነው የመጣሁት? ያው ዋሽንት የሆነ ልጅ ነበርና ደብል መሆን ነበረበት። ዋሽንት ደብል ካሳ ነበር። አራርማ ማሲንቆ ሁሉም ስለነበሩ 2-3 ጊዜ ለኔ ጥሪ ሲቀርብልኝ አንድ የዚህ አካባቢ ልጅ እንደመሆኔ መጠን ለቤተሰብ መቅረብ አለብኝ። ከዛ ውጭ ደግሞ ያው ድርሻዬን ደግሞ ጎንደር ላይ ማሳረፍ አለብኝ፣ አሻራዬን መጣል አለብኝና ቀጥታ ከቱሪዝም ሲደወልልኝ ወደ ጎንደር ፋሲለደስ መጣሁ።
ይሰሩ የነበሩትን ስራዎች ዜማ ግጥሞችን ወደ 10-12 ዜማ ግጥሞችን እንደገና የህብረተሰቡን በማሳደግ ወግ ባህሉን ጠብቆ መሄድ እንዳለበት እነዛን ስራዎች ሰራን። ፋሲለደስ ያው አንተ በቅርብም ለምታውቀው አልፎ አልፎ መድረክ እመራለሁ። ዋው በጣም ትልቅ ግብአታችንም አንተ ነበርክና 3 ዓመት ነው ፋሲለደስ የቆየው። ምንድነው እኔ በነበረኝ ፋሲለደስ ላይ ስታዘበው እንደነበረ እንደተቋቋመ አካባቢ የድሮ የፋሲለደስ የባህል ቡድን እንደዚህ ደግሞ አንዳንድ ታዋቂ ሰዎችን በካሴት ደረጃ የሰሯቸውን የባህል ሙዚቃዎችን ነበር የሚሰሩት እና ጥያቄ ይነሳ ነበረ። ለምንድነው የዚህ ትውልድ አሻራ ምኑ ጋር ነው የምንታወስበት የሚለው ነገር የራስን ስራ መፍጠር ማለት ነውና በዛ ረገድ ላይ አንዴ ቡም ያለ እንቅስቃሴ ያየው ፋሲለደስ ላይ አዳዲስ ስራዎችን የመስራት ምክንያቱም የትላንትና የፋሲለደስ የባህል ቡድን ነዋሴ ካሳ ነጋሽ እርጋዱ ባለ ሌሎችም የራሳቸው ስራ ነበራቸው። ስለዚህ የአሁኑ ትውልድ ደግሞ የራሱን ስራ በመስራት ረገድ እስኪ እሱ ላይ አጫውተን የሚጠቀስም ስራ ካለ። ሁሌም ቢሆን እንግዲህ እዚህ ካሴት ላይ ተሰርቶ ባህል ቡድን ላይ የሚሰራ ሙዚቃን እኔ አልደግፍም። ባህል ቡድን ማለት ለህብረተሰቡ የራሱን ከሽነ ማቅረብ ነው በእኔ እምነት። ለምሳሌ ጎንደር ላይ ብናየው የታወቀ አንድ ጎንደሬ ደምቢያ የሚባለው ድድብ የሚለው ሪትም ብቻ ነው። ግን ያ ብቻ አይደለም። በለሳ ብትሄድ ደባሪው የተለየ ነው። ደባሪ የሚባል እስክስታ አለ። ወደ ጠለምት አካባቢ ደግሞ ስትሄድ አንገሬ የሚባል የስልተምቱ የተለየ አለ። ቱባ ባህላችን ይህ አካባቢ መገለጫ የሆኑት ወሬው ራሱ ድርቃህን ይለካናል። ወደ ጠለምት ድርቃህን እኔ ልሞትልህ ማለት ነው። ልክ ደምቢያ አካባቢ ውሃው በላይ ማለት ነውና ዘይው ነው። ወደ ወገራ አካባቢ ደግሞ ሪትሙ የተለየ ነው። አለባበሱ ራሱ በጣም ልዩነት አላቸውና እነዛ ነገሮች በባህል መውጣት አለባቸው። ነጥሮ እንዲተዋወቁ እንዲጠበቁ ለትውልድም እንዲተላለፉ የማድረግ ስራ ልክ ነው። እንደዛ መሆን ስላለበት ምን ስራዎች ይሰራ በዛ ዙሪያ ላይ? እሺ አሁን ለምሳሌ ወገራ እስኪ እሙች የሚል ስራ ታውቀው ይሆናል እንግዲህ አንተ መድረክ ላይ ሲቀርበው በጣም ወደው ስራ ነው። መድረክ ላይ አሁን እሱ ስራ ምንድነው? አንዲት የደምቢያ ልጅ ወደ ሰሜን ሄዳ ለጉብኝት እረኛው ዋሽንት ሲጫወት አይታው ተመስጣ ነውና እሷ ታቀነቅንለታለች። እረኛው በዋሽንቱ ዜማ የኔ ዓለም ምስኪን አይበለይ አንቴን አይናማ ነውና ጎዳዳዬ ነሽ በለሽ ጎንደር ልይሽ ነው የሚላትና ጎንደር ነው የሚገናኙት። ከዛ እውነትሽ ነው ወይ ወደይ ነው ወይ እስኪ ጀን ትለዋለችና እሙች ይላታል። ቃለ መሐላ ነው እና እስኪ ጀን ስልካዋና እውነትህ ነው ወይ እውነትህ ነው እውነት ነው ማርያምን እንደሚባለው እንደምንለው በጣም ይገርማው። እንደዛ ሲላት ካንተ ከመጣ መውደዱ ማፍቀሩ እስኪ በከበል የኔስ መጥሩ ትለዋለች ያለ የፍቅር ተግባቦቱ አይተው ከሆኑ ዝዋዜው ላይ ለምዱ ገለጸው በጣም የሚገልጽት እና አንድ ያን ስራ ሰርቻለሁ። ሁለት ደግሞ ውልቃይት አካባቢ የሚሰሩ ደግሞ የተለየ ነው። ውልቃይት አካባቢ በዛም ደግሞ አንድ ስራ አንተም ያኔ ውልቃይት በሄድንበት ጊዜ ታስልከዋለህ። ያን ሰርታን የደምቢያው የተለየ ነው። እዚህ ወደ ጭልጋ አካባቢ ያለው እና የበለሳው ደግሞ ደባሪ የሚባለው ዝዋዜ የተለየ ነው። እሱ ነገር የተለየ ነው። አሁን የአካባቢ ጀግንነት እንግዳ ተቀባይነት በደንብ ይገልጻል። በትክክል እስክስታው ራሱ በከበሮ ብቻ ድድ ሲል እንደዚህ ሄዱ የሚሰሩትና እነዚህን ስራዎች ያንተ ስራ ናቸው። መጥተው እዚህ እንዲሰሩ መውጣት ስላለባቸው በዚህ ረገድም ሌሎችም ይሞክሩ ነበር። በፋሲለደስ ባህል ሲያሉ የራሳቸው ግጥም ዜማ የሚያበረክታሉ። አንተና እነኝን አስተዋጽኦ አበርክታል። ያን አሰራር አሁን ድረስ እንደቀጠለ ነው። በነገራችን ላይ ባህልን ወርዶ እንደዚህ ቲፒካል ኦሪጂናሊቲውን የጠበቀውን ባህል አጥንቶ ከህብረተሰቡ ዘንድ መጠይቆችን በትኖ ሪሰርች አድርጎ በራሱ ቻለ ይሄ በዩኒቨርሲቲ ደረጃ የሚሰራ ነገር። ምክንያቱም የሚመለከታቸው የቱሪዝም ዲፓርትመንት ሂስትሪ ላይ
እንዲህ አይነት ባህል እንዳይጠፋ። ምክንያቱም የአንድ ህብረተሰብ ማንነት መገለጫው ይሄ ነው። ልክ ነው። ሌላ ምን መገለጫ የለም። አለባበሱ፣ ዘዬው፣ ሙዚቃው፣ ትውፊቱ ነው እና በዚህ ረገድ ትልቅ ስራ እንደሰራ ነው። እጅግ በጣም ደስ ይላል። ትንሽ ወደ ወሎ ልመልስና የመጀመሪያ ነጠላ ዜማ እዛ እያለህ የለቀቀው ምን የሚለው ስራ ነበረ? አዎ ወሎ ላሊበላ ያለው ጎንደረኛ ዘፋኛቸው የነበርኩና መልካም ጎረቤት የሚል አንድ ጎንደረኛ ስራ አለ። የመጀመሪያ ስራ አልበሙ ላይ የተካተተ ነው። ወሎ ላሊበላ አልበም ሰርቷል። ሙሉ ካሴት ሲሰራ ጎንደረኛው እኔ ነበር መድረክ ላይም ሲሆን ያለው አሽን ያጅቡኛል መድረክ ላይ የሚሰራው ነበርና መልካም ጎረቤት ያው የቀርቡ ደራሽ አንችልሽ ምናምን ነውና ስለ መልካም ጎረቤት ነበር የሰራው። መልካም ጎረቤትና በዛ ነጠላ ዜማ ዩቲዩብ ላይ ይገኛል። ስራ ተጀመረ ማለት ነው። ከዛ ነጠላ ዜማዎችን መልቀቅ ቀጥለሃል። እስኪ እናነሳሳቸው። ከዛ በኋላ የሰራው ነጠላ ዜማ ምን የሚለውን ነበረ? ከዛ በኋላ እንደ ጠቅላሽ ከርሚል አንድ ጎንደረኛ ሰራው። ብዙም ለህዝብ ተደራሽ አልሆነም። ከዛ አንተም ታውቀዋለህ አንገር የሚለው ስራ የጠለምታ 2016 ላይ ሰራው። 2016 ላይ የሰራው አንገር የሚል ወደ ቆላው አካባቢ የሚሰራ የተለየ ባህል ነውና እንዳጋጣሚ ሰሜን ጎንደር ዞን አስተዳደርም አሁን ለውቅና ፕሮግራም የጠራኝ በዛ ስራ ነው። ምን አበረከቱልህ? ያው የውቅና ሰርቲፊኬቱን በክብር አበርክተውልኛል። እናወራለን ስትመጣም ብለውኛል። ገና አላገኘሁም። ልክ ነው። ዋናው እውቅናው ሰጥቶ በራሱ አንድ ትልቅ ጅማሮ። ምክንያቱም የአካባቢ ባህል እንዲጠበቅ ባደረከው ረገድ ቀደም ሲል ገልጸናል። አንድ ሪሰርች ነው ብለናል፣ ጥናት ነው። ያን ማጥናት ቱባ ባህሉ ነጥሮ እንዲወጣ ማድረግ፣ ለይም ትውልዱ እንዲያውቀው ማድረግ፣ ከዛ ፕሪዘርቭ አድርጎ እንዲጠበቅ ማድረግ፣ በተለያዩ መድረኮች ወጣቱ ትውልድ ባህሉን ተረክቦ እነኛን ሙዚቃዎች እያቀነቀንም እየተወዛወዘም እያዜመም ለቀጣይ ትውልድ እንዲያሻግራቸው የማድረግ ነገር ነው። ምክንያቱም የአንድ ማህበረሰብ መገለጫ አንዱ ባህሉ ሙዚቃ ነው ብለናልና ክቡራትና ክቡራን አድማጭ ተመልካቾቻችን የምስክር ወረቀቱን አታች እናደርግላቸዋለን።